ይህን ማን ያምናል? የሄርሜላ እርግዝና ተረጋግጧልና ቤተሰቦቼ አደንግጡ። ልጁ የአብርሽ ነው። ግን አቤል ምንድነው እንደዚህ መፈጣጥነው ነው እንዴ? እኔ ቤተሰቦቼ በጣም ግርም እኮ ነው ያለኝ። አቤል ልጁ የሱ እኮ ነው የሚመስለው። ደግሞ ትላንትና ቤተሰቦች ልጁ የአቤል ነው እያላችሁ ስጽፉ የነበራችሁና ልጁ የአቤል ነው እያላችሁ የነበራችሁ ምን አስባችሁ ነው? መረጃው ሳይታወቅ ምንድነው ለምንድነው የምናወራው እንዴ? እኔ በጣም ነው የሳኩት እኮ ትላንትና እና ቤተሰቦች ዛሬ ፖዚቲቭ እንደሆነች ተረጋግጧል። 2 ቀይ አምጥቷል ብላለችና ልጁ የአብርሽ ነው። ቅድም አቤል ምን እያለ እንደነበር ታውቃላችሁ? እንኳን ደስ አለ አብርሽ ሁለተኛ ልጅህን ውሰድ ምናምን እያለው ነበርና ግን አቤል ረጋ ሰከን በል። ልጁ የአቤል እኮ ነው የሚያስመስለው። እንዴት ልበላችሁ እንዴ? እኔ ሄርሜላ በቃ ደስ አለሽ እንኳን ደስ አለሽ የመጀመሪያ ነው ምናምን ብላለች። እኛ አናውቅም የመጀመሪያው ይሁን የመጨረሻዋ እኛ ምንም አናውቅም። እናያለን፣ እንፈርዳለን። ሐሳብ የሚሰጠውን ሐሳብ እንሰጣለን እንጂ እስቲ የእናንተን ሐሳብ እስቲ ኮሜንት ላይ ጻፉልኝ። የሄርሜላ ልጅ የአብርሽ ይመስላችኋል ወይ ነው? እኔ አሁን የአብርሽ ነው ብላ ተናግራለች እዚህ ጋርና የአብርሽ ይመስላችኋል ወይ ነው ለማለት ሳይሆን ጥያቄ ግልጽ ላድርግላችሁ። አሁን ሄርሜላ ልጁ አሁን ካደገ በኋላ አብርሃም ይቀልድበት ይመስላችኋል አይመስላችሁም? ትንሽ 8-9 ወር ወይ 1 አመት 2 አመት ከሞላው በኋላ እንዲህ ሎሚ እያጠጣ እንደ የመጀመሪያው ልጁ ከሩታ እንደወለደው እንደዚህ በመኪና ይዞ እያንሸራሸረ ለቲክቶክ መጫወቻ ነው የሚያደርገው። እንስማ እስቲ። ያው በጣም ጋይስ እውነታው እንግዲህ በስማ ማለት ፖዚቲቭ ማለት ነው። አንድ መስመር ቢሆን ኔጌቲቭ ማለት ነው። ይሁት አቤልን ሲያሽቃብጥ በስማ አንቺ ምንም ይኸውላችሁ መጀመሪያም ሄርሜላ ይህ ነገር ቤተሰቦች አቤል በቃ እያስመሳሰለ ነው እንጂ በቃ እኛ አምነናል። ልጁ የአቤል ነው የሚመስለን ገና እንደምናየው እንደዚህ ነውና ምንም የሚያስደንቅ ነገር አይደለም። 2 እንትን ካበራ 2 ካመጣ ፖዚቲቭ ነው። እንስማ። ካልገባ ከአንደርስታንድ የእውነት መስመር ነው። ቀይ በቃ ያለው ማለት ነው እና የእውነት ነው እርግዝናው የእውነት ነው። እዩት አሁን አቤል እዚህ ጋር እዩት ምን እንደሚል እንዴ። እኔ አንድ ነገር በቃ ሩታ እንኳን ሄርሜላ እንኳን ደስ አለሽ እና እንኳን አብሮ ደስ አለን ነው የሚባለው። ግን እዚህ ጋር አብርሽ እኔ ልንገርሽ እውነቱ አብርሃም ለምንድን ነው ጥሏት የሄደው? ለምንድን ነው እዚህ ቪዲዮ ላይ አብርሃም ያልተገኘው? ለምንድን ነው እንዴ? አብርሃም ሁሌ ልጅ ካስወለደ በኋላ ምናምን ነው እንዴ የሚሄደው? ላስብበት ብሎ ይጠፋል። እና አብርሃም ለምን እንዳልተገኘ አልገባኝም። ቤተሰቦቼ ጭንቅ ላይ ነው። ስምንት ሰዓት ደውልለትና አብርሃም እንደዛ ማለት እንደዚህ አማርኛ ነው ነው መቀራረክ እንደ አራን ያላ ሄርሜላ ይዋት በቃ አልቀረባትም። አሁን አብርሃም ጋር ደውልና እንደዚህ አምሮኛል እለዋለሁ፣ እንደዚህ እለዋለሁ፣ ብርቱካን አምጣልኝ እለዋለሁ። እኔ ልንገርሽ አምኖበት ቀለበት አድርጎልሻል። እሺ አምኖበት አልጋ ላይ ተኝታችሁ አስረግዞሻል። እሺ አሁን ደግሞ ልጁ መጣ ስትዩ ለምንድን ነው ማያምነው? እኔ ያልገባኝ ቤተሰቦች እሱ ነው። ለምንድን ነው ማያምነው? አርግዣለሁ ስትለው ለምንድን ነው ማያምነው? እንደ አዲስ ሰው ሆኖ በቃ ላስብበት ሌላ ጭንቅ ውስጥ መግባት ምናምን። ይኸውልሽ እንዳታስቢው ብርቱካን አምሮኛል እያልሽ ብርቱካን ይዞልሽ እንዲመጣ እንዳታስቢው። አብርሃም አሁን የራሱ ጭንቅ ውስጥ ነው እና እኔ በቃ አብርሃም ግርም የሚለኝ ተረጋግቶ እስቲ ምን ይዞልን እንደሚመጣ እኔ አብርሃም ነው በጣም የናፈቀኝ። መጥቶ ሐሳብ ጉዳዩንና ሐሳብ አስተያየቱን ቢሰጠን ደስ ይለናል። እና መጨረሻ ቪዲዮ ላይ ደግሞ አቤል ሲጠይቃት ምን እናቀርብልሽ አሁን እርጉዝ ነሽ ምናምን ሲላት አብርሃምን አምጣልኝ ያለችው። አብርሃም ከነጨራሹ ጓዙን ጠቅልሎ ጠፍቷል። እኔ እኮ ግርም እኮ ነው የሚለኝ ቤተሰቦች። እኔ አብርሃም ለምንድነው የዛኔ አይጠነቀቅም እንዴ አሁን እንደዛ ሲባል የሚመጣው? እና ሄርሜላ ደግሞ ሳምንት መጥፋትሽ ምናምን ትክክል አልነበርሽም። ስንት ነገር አበጣብጠሽ የኛን ህይወት ሁላ ነው ያበጣበጥሽው። ስንት ነገር ስንል ስንት ነገር ስንጠብቅ ነበርና ቤተሰቦች እስቲ አቤል ምን እንደሚል ለኛ ስለሆነ ነው ችግር መግደል ማርገዝሽ ነው እዩት። ዋና ማርገዝሽ ነው እንዴ አቤል ምንድነው? እኔ ቆይ ቤተሰቦች አረ ግልጽ አድርጉልኝ እንዴ ኮሜንት ላይ። ኮሜንቱ ክፍት ነው እንዴ?
እንኳን አረግሽ፣ ዋናው ማርገዝሽ ነው። እኛም እኮ እንኳን አረግሽ፣ እሺ እንኳን ደስ አለሽ። እኛ ግን ያልገባን አንድ ነገር ለምን አብርሃም አያምንም እንዴ? ለምንድን ነው ማያምነው? ለምን ላስብበት ምናምን ብሎ ሄደ? ለምንድን ነው የጨነቀው? ለምንድን ነው በቃ እንደዚህ አይምሮ ማሰብ ያቃተው ማለት የፈረው? ለምንድን ነው? አቤል ደግሞ ዋናው ማርገዝሽ ነው። የአቤል ነው በቃ እኔ የሚመስለኝ ልጁ የአቤል ነው የሚመስለኝ። እኛ እኮ መጀመሪያ ማምነንሻል፣ ግን ደግሞ ከዚህ በላይ መተማመኛ ኦዲየንሱ ማለት ነው። ይኸውላችሁ ሄርሜላ እንደጠፋች ገና እንደጠፋች ነው ያወቀው። በቃ አብዛኛውም አርግዛ ነው ምናምን ብሎ ነው የገመተው። መረጃ ከየት እንደምታመጡ እኔ ሄርሜላ ላይ ታስጠነቁላላችሁ እንዴ? አንዳንድ ሰዎች ሁላችሁም አይደለም እላችሁ፣ አንዳንድ ሰዎች እንዴ ምንድነው? ቆይ መረጃው ከየት ነው የሚመጣችሁ? አረ መረጃው ለኛ የሚነገርን እንዴ። እና ቤተሰቦቼ በዛሬው ቪዲዮ ሄርሜላ እውነታውን አረጋግጣለች። ሄርሜላን የምትወዱና ሄርሜላን በቃ ሄርሜላን የምታስበልጡ ከሩታ አንድ ቁጥር ጻፉልኝ። ሩታን የምታስበልጡ ደግሞ ሩታ ትበልጣለች የምትሉ ደግሞ 2 ቁጥር ጻፉልኝ። ሄርሜላ 1 ቁጥር፣ ሩታ 2 ቁጥር ኮሜንት ላይ ጻፉልኝ። እወዳችኋለሁ፣ አከብራችኋለሁ። ይህ ዩቲዩብ ቻናል ማይ ኦሪጂናል ኮንቴንት ቪዲዮ ነው የምሰራው። በቃ ሀሳብ አስተያየታችንን የምንለዋወጥበት ቻናል ነው። ከዘር ከፖለቲካ ያጸዳ ቻናል ነው። እወዳችኋለሁ፣ አከብራችኋለሁ። የጨረቃ ፋሚሊዎች ትለዩብኛላችሁ፣ ሁላችሁም ትለዩብኛላችሁ። ስለዚህ ስለተከታተላችሁኝ ከልብ አመሰግናለሁ። እስቲ አዲስ መረጃ ደግሞ ስናይ ሲመጣ ደግሞ እንስቃለን፣ አብረን እንትን እንላለን። ቻው።